ሰላም ቲክቶክ እንዴት ናችሁ? አሁን የወንድሜን ባለቤት ሰርፕራይዝ አረጋታለሁ። በቀደም ቲክቶክ መስራት እንደምትፈልግ ነግራኝ፣ የተለያዩ ሶሻል ሚዲያዎችን እዛ ላይ መስራት እንደምትፈልግ ነግራኝ አሳይኝ ብላኝ አንዳንድ ነገሮችን አሳይቻት በጣም ደስ ብሏት ምናምን ልክ ልትጀምር ስትል ማለት ነው ካሜራዋ ተበላሸ እና ካሜራዋ ተበላሽቶ አሰርታው ነበረ። ብታሰራውም ግን ካሜራው ያ ብዙም አይደለም። አሁን እንደዚህ ጠቁሮ ዳርዳር ጠቁሮ መሀል ላይ የሆነ ብዥ ያለ ነገር ነው፣ ብዙም አይደለም እና በጣም አዝና ነበር፣ በጣም ደብሯት ነበር እና እኔ ደግሞ አሁን ያ ሀዘኗን ወደ ደስታ ለውጥላታለሁ። ስልክ ገዝቼ ሰርፕራይዝ አረጋታለሁ። በእርግጥ አታውቅም። እህታችን ጋር ተጠርተናል ሁላችንም ምሳ። እዛ ስሄድ አሁን እስካሁን አልገዛውም፣ ሄጂ ግን እገዛና ሰርፕራይዝ አረጋታለሁ። በጣም ደስተኛ እንደምትሆን ተስፋ አደርጋለሁ። በነገራችን ላይ እንደ እህቴ ነው ማለት በጣም ነው መወዳት። እንድታዝን እንድትከፋ አልፈልግም። መስራት የምትፈልገው ነገር ደግሞ በቻልኩት አቅም እንድትሰራ ነው ማገዝ የምፈልገው። ስለዚህ ስልኩን ገዝቼ ሰርፕራይዝ አረጋታለሁ። አልገዛውም፣ አሁን እንሄዳለን እንገዛለን። ከዛ እዛ ያለውን ቫይብ ምናምን አሳያቸዋለሁ። በነገራችን ላይ ከዛ በፊት ማለት ነው እንደምታውቁት ቤት ተከራይቼ ወጥቻለሁ አይደል? እና ቤት ተከራይቼ ስወጣ ማለት ነው ፋሚሊ ላይ ሁሉም ነው ያዘነው ስወጣ ማለት ነው። ያው እዚህ ቢሆንም አንድ ከተማ ውስጥ ብንሆንም ትንሽ ደብሯቸው ነበር። ሁሉም አዝነዋሉ። ግን እሷ እንትን ብላ ነበር። የመጨረሻ ጊዜ ካፌ ላይ ቁጭ ብለን በቃ የመጨረሻ እንደማልመለስ ወደ ቤት ተመልሼ ካሁን በኋላ ወደዛ አካባቢ ርቃለሁ ትንሽ እኔ ከነሱ እንደማልሆን ስታውቅ ማለት ነው ወላሂ ካፌ ነው በህዝብ ፊት ቁጭ ብለን ያለቀሰችው እና ሁሉም አዝነዋሉ ምናምን ደብሯቸዋል። ግን እሷ ግን አልቅሳለች። አስባችሁታል? እንደነገርኳቸው የወንድሜ ባለቤት ናት እና የሆነ በጣም እንቀራረባለን፣ እንደ እህቴ ናት ምናምን፣ ጥሩ ሰው ናት በዛ ላይ። ስለዚህ አሁን ደግሞ ደስታዋን ማየት እፈልጋለሁ። ስለዚህ በትንሹም ቢሆን ትልቅ ነገር ባይሆንም ይሄ ግን በትንሹም ደግሞ የሰውን ደስታ ማየት ደስ ይላላ። ስለዚህ ሌትስ ጎ ሰርፕራይዝ እናድርጋት አንድ ላይ ሄደን። እዛ ያለውን ደግሞ አሳያችኋለሁ። እንሂድ። ቁንጆ ያስተካከሉ ነው። የስጦታ ወረቀት አለ የስጦታ ወረቀት አለ። ይኸውና ከቨር ምናምን አለ። ቆይ ከቨር ከበሯችን ትመስላለች። ኢዝን ኪዩት ፒንክ መሆኑ በጣም ነው የወደድኩት። ቻርጀርም አለ እዚህ ጋር። ቦክስ ላይ እንደዚህ እናደርገውና በስጦታ ወረቀት ጠቅልለን ይዘን እንሄዳለን ማለት ነው። ለሆነ ሰው ስጦታ ነበር። ሜት ይነሱ እርሶ ነው ይነሱ ወንድሜ ባለቤት ናት። እንደሚገባቸው ጭብጨባ ግን የለም። ማክስ እየተገደ ስለሆነ ትንሽ አጓጊ ስልክ እንዳይሆን ደዛት ነው ባዶ ነው እንዴ? አረ እንዴ ብቻ ነው በያሪ ወገስ ገባ ቲክቶክ ሩዲ ነገራችን ነበር። ቲክቶክ ለመጀመር አስባል ጀምር ስትል ካሜራው ተበላሽቷል ነው ብዬ ነበር። ሰው አልቃሻ ናት። ደስታ አለች አላህ ይስጥሽ፣ አላህ ያስደሳሽ፣ አላህ ይሙላልሽ፣ ደስ ይበልሽ፣ ቤትሽን አላህ ይስራልሽ። እንዴት ናችሁ? ሰው ዛሬ ትንሽ ክሊር ማድረግ የምፈልገው ነገር አለ። ብዙዎቻችን ወንድሞች ይኖረናል። ሰው ወንድሞቻችን ያገባሉ። የወንድም ቤተሰቦች ይባላሉ። ብዙ ጊዜ ያው ቤተሰቦች የሚባለው እህት፣ እናት፣ ወንድሞችም ይኖራሉ። ብቻ ግን ሴቶች ብቻ አይደለም። ብዙ ጊዜ ሴቶች ናቸው ግን የሚባለው እንደዛ በጣም ይከታተላሉ፣ መጥፎ እንትን ያደርጋሉ የሚባለው ግን ወንዶችም ደግሞ አሉ።
አለ የለም ማለት አንችልም። እንደዛ በጣም የሚያስጨንቁ የሚያስቸግሩ ምናምን አሉ። በዛውም ደግሞ በጣም ጥሩዎች አሉ ማለት ሚስትም ሆነው እኮ መጥፎች እኮ አሉ ማለት እንበል ካልን ሴትም ሆነው በጣም በቃ የባሎቻቸውን ቤተሰብ የሚያሰቃዩ ምናምን ሚስቶችም አሉ። በሁለቱም ሳይድ ነው የማስበው። አይ ቲንክ ግን ሞስት እንዴት ነው የሚበዛው ደግሞ የባል ቤተሰቦች ላይ ነው የሚመስለኝ። ማለት ለዛ ይመስለኛል ሰውም የባል ቤተሰብ ብሎ ሊል የቻለው የባል ቤተሰብ እንትኑ የሆነ ማለት ጥሩ መጥፎ ነገር ይባላል እንጃ ብቻ ጥሩ ያልሆነ ነገር ሳይድ የሚደረገው ብዙ ጊዜ በባል ቤተሰብ ስለሆነ ይሆናል እንጂ እኮ ሚስቶችም እኮ አሉ በጣም ብዙ ሴቶች የባል ቤተሰባቸውን የሚበድሉ ምናምን እኔ አውቃለሁ። ማለት ሚስት ሆነው የባል ቤተሰቦቻቸውን በጣም እንትን የሚሉ የሚያስቸግሩም አሉ። ግን ያው በሁለቱም ሳይድ ይኖራል። ሰው እንደ እንትኑ ነው ብዬ ነው የማስበው፣ እንደ ባህሪ ነው ብዬ ነው የማስበው። ግን አንድ ነገር ደግሞ ማለት የምፈልገው ለሁላችሁ ማለት ነው አንድ ሴት ልጅ እኔ ራሴ ሴት ነኝ አይደለ? አንድ ሴት ልጅ ሌሎቻችሁ የምትሰሙኝም ሴትም ልትሆኑ ትችላላችሁ፣ ወንድም ልትሆኑ ትችላላችሁ። ግን አንድ ሴት ልጅ ቤተሰቧን ጥላ ባሏ ጋር ስትሄድ አካባቢዋን ከለመደችበት ማህበረሰብ በጣም ብዙ ነገር ጥላ ነው አይደለ? ብቻዋን በቃ የምትሄደው ብቻዋን ማለት ነው እዛ ሄዳ የምትቀላቀለው እዛ ቤተሰብ ላይ። ስለዚህ ሁሉ ነገሯን ጥላ አንድ ሴት ሄዳ ተቀላቅላ እዚች ጋር የሚገባ ትሪትመንት ነው። ከባሏም ሊሆን ይችላል ከባሏ ቤተሰብ ሊሆን ይችላል። ትሪትመንት ማድረግ አለባቸው። ሌላው ደግሞ ሴቶችም እህቶችን ብትሆኑ ነግ በእኔ ጥሩ ነው። ምክንያቱም እናንተም ታገባላችሁ፣ አጎታችሁም ከሆናችሁ ደግሞ እናንተም የባል ቤተሰብ አላችሁ። እናንተ ላይ እንኳን ባይደርስ ልጆች ትወልዳላችሁ፣ ሴት ልጆቻችሁ ላይ ሊደርስ ይችላል። ስለዚህ የሆነ ለራስ መጥፎ ነገር ማስቀመጥ ጥሩ አይደለም። እኛ ፋሚሊ ላይ ወንዶች ናቸው የሚበዙት ነገራችን ላይ እና ሁሉም አግብተዋሉ። ማሻአላ ሁሉም ቢያገቡ ሁሉም ሚስቶቻቸው በጣም ጥሩ ናቸው። ማሻአላ ላይ ጨምርላቸው። ሁሉም ሚስቶች በጣም ጥሩ ናቸው። ግን የኔና የመካን ለየት የሚያደርገው ምንድን ነው? ትንሽ ላብራራላችሁ ብዬ ነው። እኔና እሷ ከ3 ዓመት በላይ አንድ ላይ ኖረናል። አንድም ቀን ክፉ ደግ ነገር ተነጋግረን አናውቅም። ምንም አይነት ነገር ማለት ነው። በቃ ሁሌ ተከባብረን ነው የምንኖረው። እኔ እንደውም አንዳንዴ እረሳዋለሁ ማለት ወንድሜ ሚስት መሆኗን ወላሂ እረሳዋለሁ። እንደቴ ነው ማለት ከመርሳቴ የተነሳ እንደቴ ነው ማለት እና አንዳንዴ እንደውም ደንገጥላለሁ። የሆነ ቁጥብ ማለት ያለባችሁ ነገር ይኖራል ማለት የሆነ ጋፕ እኮ ይኖራል። አሁን ለምሳሌ ታናሽ እህት አለችኝ ከእሷ ጋር እንደምሆነው ብዙ ጊዜ ከእሷ ጋር ሆነ አንዳንዴ ደግሞ የሆነ ክፉ ነገር የምትሉት ነገር ይኖራል ማለት መስመር ማለፍ የሌለባቸውን ከእህታችሁ ጋር የምታደርጉትን ነገር ቢሆን የፈለገ እንደታችሁ ብታያትን ከወንድም ባለቤት ጋር ሲሆን ደግሞ የሆነ መስመር መያዝ ያለባቸው ነገሮች ይኖራሉ እና ከመርሳት የተነሳ ነው ብላችሁ በቃ እንደ እህቴ ከማየት የተነሳ የወንድሜ ሚስት መሆኗን እራሱ እስከ መርሳት ልደርስ እችላለሁ። እና እሷን በጣም ጥሩ ሰው ናት ወላሂ በጣም በቃ ላይ ጨምርላት። እኔ እንደዚህ እንትን ላይ ምናምን ስለሆነ ሳይሆን ሁሌ ነው እኔ ለራሷን ብላታለሁ። በጣም ጥሩ ሰው ናት እና እኔ ባይገርማችሁ ማለት ሌላ አንድ ነገር ልጨምርላችሁ። ዛሬ እንትን አልኩኝ ከዚህ በኋላ ድጋሚ ስለማልሰራ ያው ማለት ድጋሚ ስለማልሰራ ስላችሁ ከእሷ ጋር ሆነን ሌላ ቪዲዮ ልሰራ እንችላለን። ትንሽ ግን እንራራቃለን። ግን ከዚህ ቤት ተከራይቼ ስወጣ ሁላችሁም እንደምታውቁ ተከራይቼ ወጥቻለሁ። ስወጣ ሁሉም ቤተሰብ አዝኗል። ግን እሷ ካፌ ላይ ቁጭ ብለን ማለት ነው በሰው ፊት ነው ያለቀሰችው። ሰው እያያት በቃ እዚህ እንደው እኮ ታውቃለች ማለት አንድ ከተማ እንገናኛለን ምናምን፣ ግን እንደ በፊቱ ሞር እንትን ስለማንል በቃ ቁጭ ብላ መሀል እንትን ላይ ታለቅሳለች። ለዛ ነው የስጦታውን ቀን አልቀሻናት በቃ ምናምን ያልኩት ለዛ ነው። እና በጣም ነው የሆነ አንጀቴን የበላችኝ እና በጣም ሚስኪን ሰው ናት፣ ጥሩ ሰው ናት። እንጃ ሰው የሆነ መግለጽ ይከብደኛል። እኔ ግን አላህ ይጨምርላት ማሻአላ ብያለሁ። ሰው ግን ሁሉንም ግን ወንድሞቼ ሚስቶች ሁሉንም ነው የምወዳቸው፣ ሁሉንም አከብራቸው። የሷ ለየት የሚለው በዛ ምክንያት ነው፣ አብረን ቅርበት ስላለን ነው። ወዳቸዋለሁ ባይ